ባለፉት 3 አስርት ዓመታት የነበረው ስርዓት ህብረ ብሔራዊነትና አንድነትን ማጣጣም ባለመቻሉ እስካሁን ድረስ ለእርስ በርስ ግጭት ዳርጎን ብዙ ዋጋም እያስከፈለን ይገኛል። እንዲሁም ጸጋችን ተጠቅመን ማልማት ባለመቻላችን ለኋላ ቀርነትና ድህነት ተዳርገናል። ስለሆነም ብልጽግና ሁለቱንም ሀገር አፍራሽ ጫፎች የሚያስታርቅ ያለው ፓርቲ ሆኖ ተወልዷል። ኢትዮጵያ ለረዥም ዘመን የተመራችበት አካሄድ ለብዙሃነት በቂ ቦታ ያልሰጠና ለአንዳንድ ወገኖችም የመገለል ስሜትን የፈጠረ ነበር። በዚህ ምክንያት በሀገራዊ ማንነት ዙሪያ አለመግባባት እንዲኖር አድርጓል። ይሄ ችግር እፈታለሁ ብሎ ኢህአዴግ የተከተለው የልዩነት ትርክትና አካሄድን ደግሞ የነበረው አለመግባባት ከመፍታት ይልቅ አለመግባባትን ይበልጥ እያሰፋ አንድነትን እያዳከመ የመጣ ነበር። ሌላው የችግሮቻችን ምክንያት ኋላቀርነትና ድህነት ነው። ኢትዮጵያ እምቅ ሀብቶቿን አውጥታ በኢንዱስትሪ ልቃ የህዝብን ማህበራዊና ኢኮኖሚያዊ ደህንነት አረጋግጣ ጠንካራ ተቋማትንና የሰለጠነ አገልግሎት አሰጣጥን ዘርግታ ወደፊት መራመድ አልቻለችም። ድህነት ነፃነታችን ገፎ የገዘፈ ታሪካችን አኮስሶ ለጥገኝነት ያጋለጠን ቁልፍ ሀገራዊ ችግር ነው። ሀገራችን የገዘፈ ስምና በደም የተከበረ ነፃነት ቢኖራትም ድህነት ስሟን አብድቆ ሉዓላዊነቷን ሸርሽሮ ለምርኮና ለጥገኝነት ዳርጎን ኖሯል። ስለሆነም ሀገራችን ከህልውና ስጋት ተላቃ ዘላቂና አስተማማኝ ልትሆን የምትችለው ህብረ ብሔራዊነትና አንድነት፣ ሀገራዊ ገለልተኝነትና ተቋማትን መብትና ግዴታን፣ ዲሞክራሲያዊና ህብረ ብሔራዊ ጥቅምን በሚያጣጥም ባለሚዛን ስርዓት ስንገነባ እንደሆነ ፓርቲያችን ብልጽግና በጽናት ያምናል። ህብረ ብሔራዊ አንድነት የሀገር መንግስት ጽናት ነው። ህብረ ብሔራዊ አንድነት ማለት ከሁለት ጽንፎች የተላቀቀ ቀመር ነው። ለህብረት ቦታ ከማይሰጥ አንድነትና ለአንድነት ቦታ ከማይሰጥ ህብርነት የተላቀቀ ነው። ህብረ ብሔራዊ አንድነት ህብረ ብሔራዊነት ሀገራዊ መልክ ነባር እውነታና ከአንድነት ጋር ሊጋጭ የሚያችል መሆኑን እውቅና ይሰጣል። በሌላ በኩል ደግሞ ወደ ጽንፍ ወጥቶ ሀገራዊ አንድነትን አደጋ ውስጥ እንዲጥል አይፈቅድም። እንዲሁም ሀገራዊ አንድነት ስንል አንድ የፖለቲካና ኢኮኖሚ ማህበረሰብ ለመገንባት የሚያስችል እሴቶች ላይ የተመሰረተ ለህብረ ብሔራዊ እውቅና የሰጠና በወል ትርክት ላይ የተገነባ ነው ማለታችን ነው። ብልጽግና ይህንን ሀገር የሚያጠና እሳቤ መሬት ላይ በሚገባ በማውረድ የሀገረ መንግስቱን ጽናት ለመፍጠር ይሰራል። የጀመርነውና የጨበጥነውን ማህበራዊና ኢኮኖሚያዊ ፖለቲካዊ ተስፋ ውጤትና ስኬት አድቀን ለመፈጸም በሰባተኛው ሀገራዊ ምርጫ የህዝባችን ይሁንታ ማግኘት አስፈላጊ ነው። ለተፈጻሚነቱ መላው አመራራችንና አባላችን እንዲሁም ደጋፊያችን ለመራጩ ህዝብ የምርጫ ማንፌስቶችን በማስረጽና ምልክቶቻችን በማስተዋወቅ በምርጫ ስትራቴጂ የተቀመጡትን 2 ግቦች ሳንሸራረፍ በትብብርና በፍክክር ለመፈጸም በታላቅ ትጋትና ቁርጠኝነት እንደሚጠይቅ ተገንዝበን ሁላችንም ቆርጠን እንድንነሳ በታላቅ አክብሮት ጥሬን አስተላልፋለሁ። ብልጽግናን መምረጥ ሰብአዊ ልዕልናን፣ ኢኮኖሚያዊ ሉዓላዊነትንና አፍሪካዊ ታላቅ ሀገርን ማረጋገጥ ነው። ስለዚህ ብልጽግናን ይምረጡ። እጅግ በጣም አመሰግናለሁ።